ሰላም ውድ የኢትዮ ፎከስ ቤተሰቦች እንደምን ቆያችሁ? ዛሬ እጅግ አስደንጋጭና መላው የኢትዮጵያን ፖለቲካ ሊያናውጥ የሚችል ሰበር መረጃ ደርሶናል። ታዋቂው ፖለቲከኛ አቶ ጀዋር መሐመድ በአሜሪካ በቁጥጥር ስር መዋላቸው ተሰምቷል። አቶ ጀዋር በቁጥጥር ስር የዋሉት በከባድ የእጽ ዝውውርና በሽብርተኝነት ወንጀል ተጠርጥረው መሆኑን ነው የተነገረው። ይህ ያልተጠበቀ ክስተት እንዴት ሊመጣ ቻለ? አሜሪካስ በዚህ ጉዳይ ላይ ምን አለች? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዝርዝር መረጃውን አሁን ይዘንላችሁ እንቀርባለን። አሜሪካ ጀዋር መሐመድን አሰረች። በእጽ ዝውውርና በሽብርተኝነት ተጠርጥረዋል። አወዛጋቢው የብሔር ፖለቲከኛ ጀዋር ሲራጅ መሐመድ ከአሜሪካ ዋሽንግተን ዳላስ ኤርፖርት ወደ አምስተርዳም ሊበር ሲል በአሜሪካ የደህንነት ፖሊሶች በቁጥጥር ስር መዋሉ ታውቋል። የአዲስ ኮምፓስ ሚዲያ አዘጋጅ ኤርሚያስ ለገሰ እንዳስታወቀው ከኖቬምበር 27 ቀን 2025 ዓ.ም ጀምሮ የአሜሪካ የደህንነት መስሪያ ቤት በጀዋር መሐመድ ላይ ጥብቅ ክትትል ሲያደርግ ነበር። በተጠቀሰው ዕለት ጀዋር ከአምስተርዳም ተነስቶ አትላንታ ጃክሰን ኢንተርናሽናል ኤርፖርት ደርሶ የነበረ ሲሆን ቀጣይ መዳረሻውም ሚኒሶታ ሚኒያፖሊስ ከተማ እንደነበር የኤርሚያስ ዘገባ ያስረዳል። ጀዋር መሐመድ ዋሽንግተን ዳላስ ኤርፖርት እንደደረሰ ወደ ቀጣይ መዳረሻው ሳይጓዝ ባለበት ኤርፖርት ውስጥ የአሜሪካ የደህንነት መስሪያ ቤት በቁጥጥር ስር አውሎታል። ጀዋር በቁጥጥር ስር ሲውል በእጁ የያዘው የአውሮፕላን ትኬት እንደሚያመለክተው ከአሜሪካ ሚኒያፖሊስ ሲመለስ ወደ ኔዘርላንድ እንደሚጓዝና ከኔዘርላንድ ደግሞ ቀጣይ ጉዞው አዲስ አበባ እንደሚሆን በበረራ ትኬቱ ላይ ተመላክቷል። የአሜሪካ የደህንነት ሰራተኞች ጀዋርን በቁጥጥር ስር እንዳዋሉ በቅድሚያ ያደረጉት በእጁ የያዘውን ስልክ፣ ላፕቶፕ፣ ኮምፒውተርና ሌሎች የኤሌክትሮኒክስ መሳሪያዎች ላይ ፍተሻ ለማካሄድ ፈቃድ ወይም ዋራንቲ ለማውጣት ከፍርድ ቤት የምርመራ ፈቃድ ጠይቀው ሲፈቀድላቸው የኤሌክትሮኒክስ መጠቀሚያዎችን ሙሉ ፈትሸዋል። የሎስ አንጀለስ የድራግ ኢንፎርስመንት አድሚኒስትሬሽን የተባለው ተቋም ልዩ ወኪል የሆኑት ሚስተር ካልበር ዊልበር የተባሉ ኃላፊና እሳቸው የሚመሩት ቡድን በጀዋር ላይ ምርመራ አካሂደዋል። አስቀድሞ ጀዋር እንዲያዝ ለዳላስ ኤርፖርት ደህንነቶች ጥብቅ መረጃ ያስተላለፉትም እኚሁ ግለሰብ ናቸው። ለልዩ ወኪሉ የደረሰው መረጃም ከአራት አካላት ጋር የተያያዘ ነበር። አንደኛው መረጃ የወጣው ከአሜሪካ የድንበር ጥበቃ ቴክኒካል ጸረ ሽብር ቡድን ሲሆን ሁለተኛው መረጃ ደግሞ ኬንያ ናይሮቢ ከሚገኘው የቦርደር ኢንፎርስመንት የሴኩሪቲ ታስክ ፎርስ ቢሮ ነው። ሶስተኛው መረጃ የደረሰው ደግሞ ከኬንያ ኢንቨስቲጌቲቭ ዩኒት ሲሆን አራተኛው መረጃ ደግሞ ከአሜሪካ ኢሊሲት ድራግ ዩኒት የተላለፈ ነበር። እነዚህ አራት መስሪያ ቤቶች ለአሜሪካ የደህንነት ተቋም ያስተላለፏቸው መረጃዎች የያዙት ነጥብ የአደንዛዥ እጽ ዝውውር የሚያካሂደው ኢትዮጵያ ውስጥ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ታጣቂ ቡድን ሲሆን የዚህ ቡድን የገንዘብ ምንጭና የፖለቲካ ፊገር ጀዋር ሲራጅ መሐመድ መሆኑን አረጋግጧል። ጀዋር መሐመድ ዋሽንግተን ኤርፖርት ላይ በቁጥጥር ስር እንዲውል ትዕዛዝ ያስተላለፉት የሆምላንድ ኢንቨስቲጌሽን ታስክ ፎርስ ኃላፊ አንቶኒዮ ባሮን የተባሉ ኦፊሰር ሲሆኑ እሳቸው በሰጡት ትዕዛዝ መሰረትም ጀዋር በቁጥጥር ስር ውሎ ምርመራ ተካሂዶበታል። በምርመራ በተገኘው ውጤት እንደተረጋገጠው ጀዋር መሐመድ ወደ 30 ከሚደርሱ ዓለም አቀፍ የሽብር ድርጅቶች ጋር ግንኙነት እንዳለው ተረጋግጧል። በጀዋር ኤሌክትሮኒክስ መሳሪያዎች ውስጥ የኦሮሞ ነጻነት ሰራዊት ታጣቂዎችና የረሸኗቸው ሰዎች ምስል ተገኝቷል። ጀዋርም ከነዚህ ሰዎች ጋር አብሮ የተነሳው ፎቶ ተገኝቷል። ህገወጥ የአደንዛዥ እጽ ዝውውር ሰነዶች፣ የተዘረፉ የወርቅና የብር ማዕድናት ክምችት የሚያሳዩ ምስልና የጀዋር የጽሑፍ መልእክቶች ተገኝተዋል። ከነዚህ መልእክቶች ውስጥ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንዲገደሉ ጀዋር ትዕዛዝ ያስተላለፈበት መልእክት ይገኝበታል። እነዚህ ሁሉ መረጃዎች ከታዩ በኋላም ጀዋር የያዘው የአሜሪካ ቪዛ ተሰርዞ በቁጥጥር ስር እንዲቆይ ተላልፈዋል። ከሰነድ ምርመራው በኋላ ጀዋር ቃሉን ሰጥቷል። ጀዋር በሰጠው ቃል መሰረት በርካታ ምስጢሮችን ዘርግፏል። አንደኛ የኦነግ የውጭ ግንኙነት ምክትል ኃላፊ ነኝ ብሏል። ሁለተኛም በኦሮሞ ነጻነት ሰራዊት ውስጥ ከፍተኛ ተጽዕኖ ፈጣሪ ነኝ፣ ከጦር መሪው ከጃል መሮ ጋር ጥሩ ግንኙነት አለኝ ብሏል። ሶስተኛ የኔ ተከታዮች የኦሮሞ ዲያስፖራዎች ናቸው። እነዚህን አሰቃቂ ፎቶዎች የላኩልኝም የኦሮሞ ዲያስፖራዎች ናቸው። አራተኛው የኦሮሞ ነጻነት ሰራዊት በህገወጥ የአደንዛዥ እጽ ዝውውር፣ ማሪዋና፣ ኮኬይን፣ ህገወጥ የሰው ዝውውር፣ ህገወጥ የጦር መሳሪያ ንግድና ሌሎች ዓለም አቀፍ ወንጀሎች ላይ እንደሚሳተፉ አውቃለሁ ብለዋል።